የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን እመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኑር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ይእዜ ትእስሮ ለገብርከ በሰላም፣ አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። በዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓትና ታሪክ መሠረት በየዓመቱ የካቲት 8 ቀንን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ ወደ ቤተ መቅደስ በእናቱ በእመቤታችን በቅድስተ ቅዱሳን በድንግል ማርያም በወላዲተ አምላክ እቅፍ የመግባቱን ነገር እናስባለን፣ እናከብራለን። በዚሁም ቀን አረጋዊው ካህኑ ስምዖን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብሎ እንዳቀፈው እናቱ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክንና አሳዳጊ አባቱ አረጋዊ ቅዱስ ዮሴፍን እንደባረካቸው የምናስብበት ወቅት ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ይእዜ ትስዕሮ ለገብርከ በሰላም፣ አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በቆሙት ታሪኩን እንመለከታለን። ከዚያም በታሪኩ መስታወትነት የራሳችንን ሕይወት ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን።